ጤና ይስጥልኝ ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ረቡዕ መጋቢት 17 2017 ዓ.ም መሰናዷችን ተጀመረ። አርዕስተ ዜናዎችን በማስቀደም እንጀምራለን። የ1446ኛ የረመዳን ጾም ምክንያት በማድረግ የአብሮነት የኢፍጥር ስነ ስርዓት በክፍለ ከተማው ተካሄደ። ደረቅ ቆሻሻን መልሶ በመጠቀም ወደ ሀብት በመቀየር ውጤታማ ስራ እየተሰራ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ጽዳት አስተዳደር ጽሕፈት ቤት አስታወቀ። አጫጭር ዘገባዎችን ጨምሮ ለዕለቱ የተመረጡ ትንታኔ ዜና፣ ፎቶ ዜና በዛሬው የላፍቶ ኦንላይን ቲቪ እንድትከታተሉ አሰናድተናል። አብራችን ሁኑ። ከዜናዎቹ ጋር ፍቃዱ ሙናጋ ነኝ። አጫጭር ዜናዎችን በማስቀደም እንጀምራለን። የ1446ኛ የረመዳን ጾም ምክንያት በማድረግ የአብሮነት የኢፍጥር ስነ ስርዓት በንፋስ ስልክ ላፍቶ ክፍለ ከተማ ተካሄደ። በኢፍጥር ስነ ስርዓቱ ላይ የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱን ጨምሮ ሌሎች የክፍለ ከተማና የወረዳ አመራሮች፣ የእምነቱ ተከታይ አባቶች እንዲሁም ጥሪ የተደረገላቸው አካላት ተገኝተዋል። የክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ እንደተናገሩት የረመዳን ጾም አንድነትን፣ አብሮነትን፣ ወንድማማችነትን፣ እህትማማችነትን የምናጎለብትበት ነው ብለዋል። የክፍለ ከተማ የእስልምና ጉዳዮች ምክር ቤት ምክትል ኃላፊ ሼህ ሙሳ ሸሞሎ አብሮነትንና መተሳሰብን የሚያጠናክር የኢፍጥር ስነ ስርዓት ላዘጋጁ አካላት ምስጋና አቅርበዋል። በንፋስ ስልክ ላፍቶ ክፍለ ከተማ የሚገኙ የታክሲ ተራ ማህበራት ሽግግር እና በተርሚናል አገልግሎት አሰራር ዙሪያ ውይይት ተካሂዷል። በዕለቱም የክፍለ ከተማ ምክትል ዋና ስራ አስፈጻሚ አቶ ድላዮ ታምሬን ጨምሮ ሌሎች የክፍለ ከተማና የወረዳ አመራሮች እንዲሁም የታክሲ ተራ አስከባሪ ማህበራት ተወካዮች ተገኝተዋል። የክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ አቶ ድላዮ ታምሬ የተራ ማስከበር ስራ ጥሪት ከሚያዝባቸው ስራዎች አንዱ መሆኑን ጠቅሰው በዘርፉ የተሰማሩ ማህበራት በአሰራሩና በመመሪያ መሰረት ሽግግር ማድረግ እንደሚገባቸው ተናግረዋል። በአዲስ አበባ ከተማ የተዋቀረው ሱፐርቪዥን ቡድን በንፋስ ስልክ ላፍቶ ክፍለ ከተማ በመገኘት በ90 ቀን በእቅድ ከተያዘ የስራ እድል ፈጠራና የልማት ትሩፋት ንቅናቄ ስራዎች የሁለት ወር አፈጻጸም መልከታ ለማድረግ የሚያስችለውን ቅድመ ውይይት አካሂደዋል። በቅድመ ውይይቱ የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱን ጨምሮ ሌሎች የክፍለ ከተማ አመራሮችና ከአዲስ አበባ ከተማ የተዋቀረ ሱፐርቪዥን ቡድን አባላት በተገኙበት የሁለት ወር አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል። በዕለቱም የክፍለ ከተማ ከፍተኛ አመራሮች የሁለተኛ ዙር የ90 ቀን እቅድ የስራ ዕድል ፈጠራና የልማት ትሩፋት ንቅናቄ ተግባራት በምን አግባብ ሲመራ እንደነበርና በአጠቃላይ የተከናወኑ ተግባራት ዙሪያ ገለጻ አድርገዋል። ይህንን መነሻ በማድረግ የሱፐርቪዥን ቡድን በክፍለ ከተማው በጥርና በየካቲት ወራት የተከናወኑ የስራ ዕድል ፈጠራና የልማት ትሩፋት ተግባራት እታች ወርዶ ምልከታ በማድረግ የሚያረጋግጥ ይሆናል። በንፋስ ስልክ ላፍቶ ክፍለ ከተማ በእሁድ ገበያ ማዕከላት የምርት አቅርቦት መሻሻሉን በግብይት ላይ ያነጋገርናቸው ነዋሪዎች ገለጹ። የግብርናና የኢንዱስትሪ ምርቶች በጥራትና በስፋት በማቅረብ በተመጣጣኝ ዋጋ ለህብረተሰቡ ተደራሽ በማድረግ በትኩረት እየተሰራ ይገኛል። ወቅቱ በዓላት የሚከበሩበት በመሆኑ የምግብ ሸቀጥ አቅርቦትን በመጨመር በቅንጅት ሊሰራ እንደሚገባ ከዝግጅት ክፍላችን ጋር ቆይታ ያደረጉ በግብይት ላይ ያገኘናቸው ነዋሪዎች ተናግረዋል። በገበያ ማዕከሉ ያገኘናቸው ተጠቃሚዎች ጨምረው እንዳሉት መንግስት ህገወጥ ንግድንና ያለአግባብ የዋጋ ጭማሪንና የምርት ጥራትን በመቆጣጠር በትኩረት ሊሰራ ይገባል ብለዋል። የአዲስ አበባ ከተማ የኢኖቬሽንና ቴክኖሎጂ ልማት ቢሮ የፖለቲካ አዝማሚያ ትንተናና ሲስተም ስልጠና በንፋስ ስልክ ላፍቶ ክፍለ ከተማ ሰጥቷል። በስልጠናው ላይ የአዲስ አበባ ከተማ የኢኖቬሽን ቴክኖሎጂ ልማት ቢሮ ምክትል ኃላፊ ዶክተር ቱሉ ጥላሁንን ጨምሮ የ11ዱም ክፍለ ከተማ የዘርፍ አመራሮች፣ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሚመለከታቸው አመራሮች እንዲሁም ባለሙያዎች ተገኝተዋል። የአዲስ አበባ የኢኖቬሽንና ቴክኖሎጂ ልማት ቢሮ ምክትል ኃላፊ ዶክተር ቱሉ ጥላሁን እንዳሉት የሲስተም ስርዓት በህዝብ አስተያየት በፖለቲካ እንቅስቃሴዎችና የፖለቲካ መልክዓ ምድሮች ተለዋዋጭ ሁኔታዎችን በአካባቢ ሆነ በዓለም አቀፍ ደረጃ ለመገንዘብ ትልቅ አቅም የሚፈጥር መሆኑን ተናግረዋል። ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን አብራችሁን ስለሆናችሁ እናመሰግናለን። ለዝርዝር ወደ አዘጋጀነው ዜና እናልፋለን። ደረቅ ቆሻሻ መልሶ በመጠቀም ወደ ሀብት በመቀየር
ውጤታማ ስራ እየተሰራ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ጽዳት አስተዳደር ጽሕፈት ቤት አስታወቀ። በዘርፉ የተሰማሩ ማህበራት በበኩላቸው ደረቅ ቆሻሻን መልሶ ጥቅም ላይ በማዋል ተጠቃሚ መሆናቸውን ተናግረዋል። ውብሸት አሸናፊ ዝርዝሩን እንደሚከተለው ያቀርበዋል። ህብረተሰቡ አካባቢውን የማጽዳት ስራ የዕለት ተዕለት ተግባሩ ከማድረግ ባሻገር ደረቅ ቆሻሻን መልሶ በመጠቀም ሀብት እንዴት ማፍራት እንደሚቻል ያለው ግንዛቤ በእጅጉን እየተሻሻለ ነው። የክፍለ ከተማው ጽዳት አስተዳደር ጽሕፈት ቤት ኃላፊ ወይዘሮ አለሚቱ አበራ ከላፍቶ ኦንላይን ቲቪ ጋር ባደረጉት ቆይታ ከደረቅ ቆሻሻ አያያዝና አወጋገድ ጋር በተያያዘ ማህበረሰቡ ያለው ግንዛቤ እያደገ መምጣቱን ጠቁመዋል። 167/2016 የጸደቀ መመሪያ አለ። 2050 ራዲስ ቤቱን አጽድቶ የቤቱን ጥራጊ አላስፈላጊ ዝም ብሎ ከዚህ በፊት እንደነበረው መወርወር ሳይሆን በልየታ ለይቶ ከቤቱ እንደሚያወጣ 2050 ራዲስ ደጁን ያላጸዳ መጀመሪያ ግንዛቤን ፈጥረናል። ወደ 2-3 ዓመት ይሆናል በግንዛቤ ከቆየን። ከዛ በኋላ ግንዛቤው ምንድነው የሚሆነው? የኛ ህዝብ የራሱን ደጅና ወይ ቤቱ ከጸዳ በቂ ነው እንጂ ውጪውን ያለ ማየት ነገሮች አሉ። ይሄንን እያስተማረን ትምህርቱን የተቀበለ አሁን በዚህ ሰዓት ሁሉም ተግባራት ሁሉም ኗሪው ቅዳሜና እሁድ እንደ ሻምፒዮን ጽዳት በቃ አለማጽዳት ነውር እንደሆነ የቆጠረበት ያ ብቻ በበራ እንኳክተን ግንዛቤ ብቻ ማድረግ ሳይሆን ብሮሸር ሁሉ ለጥፈናል። ጽዳትን በየደጁ ቢያንስ ቤት ስንሄድ ባናገኝ በሩ ላይ የተለጠፈውን የማንበብ እድል አለው ብለን በር ለበር ብሮሸሮችን የለጠፍንበት ሁኔታዎች አሉ። ስለዚህ አሁን ካለው ነገር እጅግ በጣም ተሻሽሎ በዚህ በጽዳት ዙሪያ አካባቢውን ደጁን እንዴት ማጽዳት እንዳለበት ህዝቡ የጽዳት ዕውቀት እጅግ በጣም አለው ብለን ነው የምናስበው። ደረቅ ቆሻሻን መልሶ በመጠቀም እየተሰሩ ያሉ ተግባራት የአካባቢ አየር ብክለትን ለመከላከል ከሚኖራቸው ፋይዳ ባሻገር ዜጎች ሀብት እንዲፈጥሩና ህይወታቸውን እንዲለውጡ እያደረገ ነው ብለዋል። ከሃይላንድ ከፔስታልና ከወረቀትና ካርቶን ከሚያስወግዱት ትልቁ ገቢ የሚያገኙት በዛ ነው። እስካሁን ድረስ እስከዚች ወር ድረስ 2.5 ሚሊዮን 13 ማህበር በመልሶ መጠቀም አግኝተዋል ማለት ነው። በዘርፉ የተሰማሩ ማህበራት በበኩላቸው ደረቅ ቆሻሻን ወደ ማዳበሪያነት በመቀየርና ፕላስቲክን መልሶ ጥቅም ላይ እንዲውል በማድረግ ረገድ ተጠቃሚ መሆናቸውን ይናገራሉ። ተረፈ አትክልት ሮ ማቴሪያል ይወስነዋል። የኮምፖስት ምርት ቶሎ የሚበሳበሱ ነገሮች አሉ፣ የሚዘገዩ ነገሮች አሉ እና መጠኑን እያየን እየለካን የሙቀቱን መጠን እየለካን መድረስ በሚችሉበት ጊዜ ቢበዛ ከ10 እስከ 15 ቀን የሚቆዩ ነገሮች አሉ። ይህን እየለካን ባገኘነው ልምድ መሰረት ይሄው ኮምፖስትን እያመረትን ነው፣ ለገበያ እያቀረብን ነው። የክፍለ ከተማ ውበትና አረንጓዴ ከኛ ይወስዳል፣ የገበያ ትስስር ይፈጥርልናል። በእኛ ስር በቀላሉ 70-80 ልጆች በእኛ ለቅመው አምጥተው እንረከባለን፣ እንደዚህ እናስተዳድራቸዋለን። ከዛ ተቀብለን ወደ ፋብሪካ ነው በተለያየ ብረቱም ፕላስቲኮችም ፌስታሉ የተለያየ ፋብሪካዎች እናስረክባለን። ቆሻሻን በተገቢው ሰብስበው መልሶ ጥቅም ላይ እንዲውል ከማድረግ አኳያ የተጀመሩ ስራዎች የበለጠ ተጠናክረው እንደሚቀጥሉ ተመላክቷል። የላፍቶ ኦንላይን ቲቪ ዝግጅቶቻችን አሁንም እንደቀጠለ ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቀጣይነትም ፎቶ ላፍቶ ዜና ወደ እናንተ ይደርሳል። ተመልካቾቻችን በላፍቶ ኮሙኒኬሽን እየተዘጋጀ ወደ እናንተ የሚደርሰው
የላፍቶ ኦንላይን ቲቪ የዛሬ ዝግጅቶቻችን ይህንን ይመስል ነበር። ለአብሮነታችሁ እናመሰግናለን። የላፍቶ ኦንላይን ቲቪ ስርጭት በድረ ገጻችን www.lafto.com፣ በፌስቡክ ገጻችን ላፍቶ ኮሚኒኬሽን፣ በዩቲዩብ ገጻችን ላፍቶ ኮሚኒኬሽን፣ በቲክቶክ አካውንታችን ላፍቶ ኮሚኒኬሽን እንዲሁም በተለያዩ የማህበራዊ ሚዲያ አካውንቶቻችን ዝግጅቶቻችንን እንድትከታተሉ ጋብዘናችኋል። እናንተም አስተያየቶቻችሁን በፌስቡክ ኢንቦክስ አድርሱን። በያላችሁበት ሰላም